የወገንክላቸው ካላገኛቸው ያልወገንክላቸው አጠገብ ከቆሙ ስለነሱ ብለህ ስትገፋላቸው ስትሰደብላቸው ስትሰደድላቸው ስትገረፍላቸው የነበሩት አንዳቸው አጠገብ ካልመጡ ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወድ የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እነኋት አንቺ ሴት እነሆ ልጅሽ አላት። እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚያም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ ይላል። ኢየሱስ በመስቀል በተሰቀለበት ሰዓት የአምስት ገበያ ህዝብ ይከተለው ነበረ። 12 ደቀ መዛሙርቶች ይከተሉት ነበረ። እጅግ በጣም ብዙ ሊቀ ካህናቶች ይከተሉት ነበረ። ነገስታት ነን የሚሉትም ይከተሉት ነበረ። እንደ ዘኪዮስ አይነት ባለጸጎች፣ እንደ አልዓዛር አይነት ከመቃብር የተነሱ 12 ዓመት ደም የፈሰሳት የተፈወሰች፣ የጎበጠ በመንገድ ዳር ተጥሎ የነበረ አይነ ስውር 32 ዓመት ሽባ የነበረ አልጋ ላይ የተፈወሰ እጅግ በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስ መቀመጥ እስከማይችል ድረስ ለእረፍት ሰዓት እንኳን እስከማይኖረው ድረስ ከነሱ መካከል ተነስቶ መሸሽ እንኳን ቢፈልግ ወደ ማዶ ሲሄድ ቀድሞ ህዝቡ ይጠብቀው ነበር። በጀልባ ይሁድ በመርከብ ይሁድ የማይታወቅ ህዝብ እጅግ በጣም ፈሶ ይጠብቀው ነበር። ኢየሱስ በዛ በደና ቀን ይከተለው የነበረ ያ ሁሉ ህዝብ ለማክበርም ለመግደልም ይከተሉት የነበሩ ሰዎች በአጠቃላይ መስቀል አካባቢ ላይ ሲደርስ አለቀ። ሁሉም ወደ ቤቱ ገባ። ለመስቀልም ለብዙ ቀናት ሲሟገቱት የነበሩት ካህናቶችም ወደ ቤታቸው ገቡ። ጲላጦስም ወደ ቤቱ ገባ። ፈሪሳውያንም ወደ ቤታቸው ገቡ። ጌታ ኢየሱስ ክርስቶስንም ይከተሉ የነበሩት ጠፉ። ከደቀ መዛሙርቶቹ አንዱ ራሱን አጠፋ። 10ዎቹ የት እንዳሉ አይታወቅም። አንድ ብቻ ነው። ሌሎቹ በጠፉበት ሰዓት ላይ የመስቀሉ ቦታ ላይ ጌታ ኢየሱስ ክርስቶስ የተሰቀለበት ቦታ ላይ የተገኙት 4 ሰው ብቻ ነው። 4 ጌታ ኢየሱስ ክርስቶስ በተሰቀለበት በዛ መስቀል ላይ ያገኘው 4 ሰዎች 4 ከአራቱ ሰዎች መካከል 3ቱ ሴቶች ናቸው። አንደኛው እናቱ ማርያም፣ ሁለተኛው መግደላዊት ማርያም፣ ሶስተኛው የቀሌዮጳ ሚስት ማርያም። 5 ናቸው። አንዱ ዮሐንስ ነው። የቀሌዮጳ ሚስት የነበረችው እሷም ኤልሳቤጥ ናት ተብሎ ይታሰባል። ከሺህ ሰው መካከል እንደው 4 ሴቶችና 1 ወንድ ብቻ ይገኝ። በቀራንዮ መስቀልና በሾህ አክሊል መካከል፣ በችንካርና በጅራፍ መካከል፣ በጦርና በመስቀል መካከል 4 ሴት 1 ወንድ። ከ4ቱ ሴቶች መካከል አንዱ እናቱ ማርያም። እኔ ማርያም በምን አቅሟ እንደቆመች ራሱ አላውቅም። ልጇ ተተልትሎ መስቀል ላይ ተሰቅሎ ስብርብር ብላ ወደቀች ሁሉ ይመስለኛል። የሚገርመኝ እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ መስቀል ላይ ተንጠልጥሎ ስለ እናቱ ግድ ይለው ነበር። እናቱን ያስባታል። አይገርምም? እንደዚህ ይላል ሉቃስ 2:35 ላይ ያንቺንም ልብ የሐዘን ሰይፍ ሰንጥቆ ያልፋል በማለት የተናገረው ሉቃስ 3:35 ያንቺንም ልብ የሐዘን ሰይፍ ሰንጥቆ ያልፋል ሲል ለካ ማርያም ቆማ የልጇን መሰቀል ስትመለከት ሰይፍ ነው በሰውነቷ ውስጥ ያለፈው። ታውቃላችሁ? ሰይፍ። ሴቶች መስቀሉን አይሸከሙለትም። መስቀሉን ሚስማሩን አይሸከሙለትም። ህመሙ ግን ያማቸዋል። ስቃዩ ግን ይሰማቸዋል። ታውቃላችሁ?
የቀሌዮጳ ሚስት ማርያም ትባላለች። ሁለተኛ መግደላዊት ማርያም የምትባለው መግደላዊት ማርያም ታምራት የተደረገላት ናት። ማርያም የሚባሉ 3 ማርያሞች አሉ ኢየሱስ ጋር። 4 ሴቶች ነበሩ። ሰሎሜ፣ ማርያም 4 ሴቶች። ሰሎሜና ማርያም ዘመዳሞች ናቸው። ዮሐንስ ዘመድ ነው። 2 ብቻ ናቸው። መግደላዊት ማርያም ደግሞ ታምራት የተደረገላት ናት። የሚገርም ነገር የተደረገላት ሴት ናት። እቺ መግደላዊት ማርያም በነገራችን ላይ ኢየሱስ ከሞተ በኋላ ራሱ አርፋ ያልተኛ ሴት ናት። ከመስቀል እስከ ጉልጓድ ሄደ ሴት ናት። መስቀል ላይ ብቻ አይደለም። ነገር ግን ከደቀ መዛሙርቶቹ መካከል መግደላዊት ማርያም አብራ ተቀምጣለች። አብራ በተቀመጠችበት መተኛት ማትችል ኢየሱስን ካላየች የሚያማት ማርያም ናት። መስቀሉ ላይም ነበረች። ሞቱ መቃብሩ ጋር ሄዳለች። አያችሁ፣ በፍቅር ብድ ያለች ማርያም በኢየሱስ ክርስቶስ ስም በመከራው መከራን ለመቀበል በደስታው ደስታን ለመቀበል ብድ ያለ ትውልድ ዛሬ ይነሳ። ይቺ ማርያም ማንንም አሰማም። በመከራውና በስቃዩ በመስቀሉና በችንካሩ መካከል ቆማ ታይዋለች። 4 ሴት ብቻ መከራው ጋር፣ 1 ወንድ ዮሐንስ። የኢየሱስን መከራ ለመካበር ሳይሆን ለማየት የቆሙት 5 ሰዎች ብቻ። ደቀ መዝሙር ያደረገው ግን 12። ሲከተሉት ሲመግብ የነበረው 5000 ሰው። 2 ዓሣና 5 እንጀራ የባረካቸው 5000 ሰዎች በሉ፣ እሱም ተረፋቸው ተብሎ ስለተጻፈ 5000 ሰው እንጀራ በልቶ ከ5000 ሰው 1 ሰው ታጣለህ። 1 ሰው 5000 ሰው መግበ 1 መስቀል፣ 1 መከራ ላይ፣ 1 ችግር ጋር፣ 1 ግርፋት ጋር፣ 1 ቁስል ጋር 1 ሰው ታጣለህ። በዚህ ጭንቅና መከራ ሰዓት ላይ ኢየሱስ ጴጥሮስን ቢፈልገው የለም፣ ማቴዎስን ሲፈልገው የለም፣ ሉቃስ የለም፣ ማርቆስ የለም፣ ከመቃብር የተነሳው አልዓዛር የለም፣ አይነ ስውር የነበረው የለም፣ ከደም መፍሰስ የተፈወሰችው የለችም፣ ሁሉም የለም። ከማን ተወልደህ ምን ትጠብቃለህ? የተወለድከው እኮ ከኢየሱስ ነው። አባትህ ኢየሱስ፣ አዳኝ ኢየሱስ። ከኢየሱስ ተወልደ ታዲያ ምን ትጠብቃለህ? ልክ እንደ አባትህ አይነት ዕጣ ነው የሚደርስህ። አገኘ ነው በቃ የልባችን ራሰ። እቤታቸው ገብተው ይመስለኛል ሳምሶንን ይዘው ካሰሩት በኋላ ለመጨፈርና ለመደነስ ሆቴላቸው ውስጥ ገብተው አዳራሻቸው ውስጥ ገብተው መጠጥ እየጠጡ እንደጨፈሩት አይነት ሰዎች ይመስለኛል አይሁዳውያን፣ እነዛ ፈሪሳውያን ኢየሱስን የሰቀሉ ጠቅላላ ገብተው እየጨፈሩ ያለ ይመስለኛል። አንተ ወዳጅ ያልከው እንኳን በመከራ ሰዓት አይገኝም። ለነገ ተስፋ የጣልክበት እኔ ምን አይነት ኢየሱስ ነው? ምን አይነት አምላክ ነው? በመከራው ሰዓት አብረው ያልነበሩትን እነ ጴጥሮስ ጠርቶ ወንጌልን እንኩ ብሎ የሚሰጣቸው ምን አይነት አምላክ ነው? ማቴዎስ የሚባል ሰው፣ ሉቃስ የሚባል ሰው የለም እኮ ጭራሽ። በመስቀሉ ሰዓት የሌለውን ሰውዬ፣ በመከራ ሰዓት የሌለውን ሰውዬ ጠርቶ እንካ ይህንን ወንጌል እንካ ለዓለም አድርስ ብሎ ይሰጠዋል። መስጠት ብቻ ሳይሆን ጸጋን ይጨምርበታል። ጸጋን ብቻ ሳይሆን ኃይል ይጨምርበታል። ተአምራት እንዲያደርግ ያደርገዋል። ያንን ጴጥሮስ የወህኒ ቤት በር ከፍቶ እንዲወጣ ሰንሰለት እንዲበጥስ፣ ያንን ጴጥሮስ ተነስ ተመላለስ ብሎ ሽባ እንዲያስነሳ፣ ያንን ጴጥሮስ ለሰው ሁሉ ወንጌል እንዲሰብክ እንካ ብሎ ይሰጠዋል። አንተ የለም እኮ መከራው ጋር ሸሽቷል እኮ የለም። በችግሩ ሰዓት የለም። የነበሩት በመስቀሉ አጠገብ 4 ሴትና 1 ይወደው የነበረ ወይም እናቱን ይወድለት የነበረ ማርያምን ይወድለት የነበረ። ማርያምን በጣም ነው የሚወዳት ዮሐንስ። ኢየሱስ ነው ዮሐንስን በጣም የሚወደው። የኢየሱስን መውደድ ዮሐንስ ኢየሱስን እንደሚወደው አይገልጽልንም። ኢየሱስ ግን ዮሐንስን ይወደው እንደነበረ ይገልጽልናል። ኢየሱስ ደግሞ ሲናገር ኢየሱስ ማርያምን ይወዳት እንደነበረ፣ እናቱን ይወዳት እንደነበረ ይነግረናል። ለሌሉ ላልተገኙ
በመስቀልና በመከራው ላይ ለሌሉ አደራ ይሰጣቸዋል። እንኩ ይህንን ወንጌል ይዛችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ሂዱ ይላል እንዴ? እሱ ብቻ አይደለም። በተዘጋ ቤት ውስጥ እንደገና ከሙታን ተነስቶ መጥቶ እነሱ ያሉበት ቦታ ይገባል እንዴ? ኢየሱስ በጭንቁ ሰዓት የሌሉ መስቀሉ ጥግ ላይ የሌሉ መስቀሉ አጠገብ የሌሉ እሱ ብቻ አይደለም። እኔ ሄዳለሁ ብሏቸው ከሄደ በኋላ በባለ 50 ቀን ጭራሽ በረዘግቶ ባሉበት መንፈስ ቅዱስ ልኮ አዲስ ልሳን አዲስ ቋንቋ ያናግራቸዋል። የሉም እኮ በችግር ቀን ያልነበረ ሰውዬ ላይ ምንድነው አንተ ኢንቨስት ልታደርግ የምትችለው? ምን ትሰጠዋለህ? ለምን ትሰጠዋለህ? 12 ደቀ መዛሙርት ሰብስበህ ከ12ቱ አንድ ብቻ ታገኛለህ። አንድ እሱም ዘመድ ስለሆነ አንተ የወገንክላቸው ካላገኛቸው ያልወገንክላቸው አጠገብ ከቆሙ ስለነሱ ብለህ ስትገፋላቸው ስትሰደብላቸው ስትሰደድላቸው ስትገረፍላቸው የነበሩት አንዳቸው አጠገብ ካልመጡ ያልተገረፍክላቸው ስጋ ነው። በቃ ምንም አታደርገውም። ትንሽ ታምራት ያረከው አንድ ሴት ብቻ ያረክላቸው ብዙ የመጡት ግን በጣም ጥቂቶች። ማንንም ተስፋ እንዳታደርግ፣ ዓይንህን በማንም ሰው ላይ እንዳትጥለው ተጠንቀቅ። እነከለ ይመጡልኛል ብለህ ኤክስፔክት እንዳታረግ። የጠበቃቸው ሰዎች ላታገኛቸው ትችላለህ። በተለይ የፈተናና የመከራ ሰዓት በፍጹም እንዳታስበው። እነከለ ብለህ ካሰብክ እንደገና በቁስል ላይ እንጨት ነው የምትሰደው። በቁስል ላይ ቁስል ነው የምትደርበው። ተጠንቀቅ። ማንንም ሰው ተስፋ እንዳታደርግ። ዓይንህን አንሳ ከሰዎች ላይ። ለኢየሱስ ያልሆነ ትውልድ ላንተ ይሆነኛል ብለህ ኤክስፔክት እንዳታረግ። ልብን የጣልክበትን ሰው በተለይ እንዳትጠብቀው። ነገ አብሮኝ ይቀጥላል ብለህ የምታስበው ወዳለው አይ ላቭ ዩ ወድሻለሁ አይ ላቭ ዩ የሚልሽን ሰውዬ ከጀርባሽ እንደሚመለስ እንዳትረሹ። እኔ ካንተ ጋር ሞትልሃለሁ ብሎ የለፈለፈው ጤነኛ ስለሆንክ ነው። በጤንነት ነው ካንተ ጋር ሞታለሁ ያልክ። ችግሩ ስገባ አጠገቤ የለም አይኖርም። ጆሮ ካለ በደንብ ስማኝ። እንዳትጠብቃቸው አልኩ። እንዳትጠብቃቸው። ሁሉም የተከተለ ሁሉም አፈር አይንካ፣ ሁሉም አይዞ ሁሉም እቅፍ ድግፍ፣ ሁሉም ያዝ ያደረገ ጤነኛ ስለሆንክ ነው። በደና ጊዜ ነው። እሱ ብቻ አይደለም ተአምራት ስለምታደርግ ነው። እጅ ላይ እንዲህ ካልክ የሆነ ነገር ስለሚሳካ ነው። ከተያዝክ ግን አንዳቸው ሰዎች አጠገብ እንደማይኖሩ እወቅ። አንዳቸው ሰዎች ማንንም ተስፋ እንዳታደርግ። ሁሉም ያሸበሸበልህ ትክክለኛ ስራ ስለምትሰራ ነው። ጎዶሎ ነገር እንዳለ ካዩ አማራጭ አላቸው። ትተው ነው የሚሄዱት። እንዳትጠብቅ። በተለይ የታመምክ ሰዓት እንዳትጠብቅ። የከሰርክ ሰዓት እንዳትጠብቅ። እግዚአብሔር እያስጠነቀቀህ ነው። ነገ እንዳትጎዳ። እንትና እንዳትል። ትተው ነው የሚሄዱት። ብቻህን ነው የምትጠጣት ያችን ጽዋ። ቀጥሎም እንደሚታቃላቸው ኢየሱስም ሰዓቱ እንደደረሰ አውቆ ተጠማሁ አለ። በቃ ገባው። ሌላ ሰው የሚጠጣ እንደማይሰጠው ገባው። ተጠማው ሲል ማርያም ተንጠራርታ አትሰጠውም። ተጠማው ሲል እዛ ጋር የተመደቡ ወታደሮች ሆምጣጤና በጅፍንክ ሰጡት፣ አጠጡት። አንተ የሚመር ነገር ነው በሰውነት ውስጥ የገባው። ሲፈስ ገላ ቁስሉ ላይ ነው የወደቀው። መራራ ነገር፣ ቅጠል የተጨመቀ። እነማን ናቸው ካልከኝ፣ ወይ እናት ናት፣ ወይ በጣም የምትወድ አክስት ናት፣ ወይ አክስት ልጅ ነው። ምናልባት ደግ ነገር ያረክለት ሁለት ሰው ልታገኝ ትችላለህ።
ከዛ ውጪ አንድም ሰው አጠገብ አይጠጋም። ሃሎ ጆሮ ካለ ስማኝ። ነገ በሰው ከመጎዳት በፊት እግዚአብሔር መልእክት ልኮልሃል። አንድ ሰው እንዳትጠብቅ። ብቻህን ነው የምትወጣት። መከራዋን ብቻህን፣ ፈተናዋን ብቻህን ነው የምትታገላት። አሁን እዚህ ቁጭ ብላችሁ ስልካችሁን አውጥታችሁ የሆነ ሰው ጋር የምትወዱት ሰው ጋር ደውሉና እባክህ ችግር ውስጥ ነው ያለሁት ምናምን በሉት። ወይኔ ሩቅ ነው ያለሁት እባክሽን አዲስ አበባ ነኝ ሊልሽ ይችላል። ስብሰባ ላይ ነኝ ሊልሽ ይችላል። ሮጦ አይመጣም። ፈትሹ፣ ቀጥሉ፣ አሁን ሞክሩት። እንደዚህ የተርገበገብክላቸው ሰዎች እሺ፣ እንነጠፍላችሁ ብለህ የተነጠፍክላቸው አይታቸው ራባቸው እንዴ ምናምን ብለህ 2 ዓሣ 5 እንጀራ አባስተ የሰጣቸው በበረሃ አብረህ የተከተልካቸው ልብስን አውልቀህ የሰጣቸው ጫማህን በባዶ እግር ሊድ ብለህ የሰጣቸው መኝታ ላይ ለቀህ መሬት ተኝተህ አልጋ ላይ ያስተኛቸው ሰዎች ጠይቃቸው፣ አታገኛቸውም። ከአባትህ ተማር፣ ከኢየሱስ ተማር፣ አታገኛቸውም። ለምንድነው ብራዘር በሰው የምትጎዳው? እህት ዓለም አይበቃሽም እንዴ? በቃ 30-40 ሰው አይተሻል። ድጋሚ በሚያስቀብጥ ሰው ልብ አትክፈሺ፣ ዝጊው። አይበቃችሁም እንዴ እናንተ? ትናንት ያጨበጨበላችሁን ሰው ዛሬ የምትጠብቁታላችሁ። ለምን ትጠብቀዋለህ? የሆነ ነገር እንደሌለ አውቆ ነው የሸሸ። በቃ ካላስ ሰው ካለው ጋር ነው የሚፈሰው። ሲኖር ነው ሰው የሚወድ። ዱርዬ መንደር ስትሄድ ኪሴ ነው ጓደኛ ይልሃል። ኪሱ ባዶ ከሆነ የለህም። ለዚህ ነው እኔ ባንተ ነው ደስ የሚለኝ ይለዋል። ከብቶች ዋጋ አጣ ባይኖሩ፣ ወይን ፍሬ ባይሰጥ፣ ልጆች በቤት ባይኖሩ ደስ የሚለኝ ነው ይላል። ባንተ ነው የኔ ደስታ። ወዳጅ አይደለም፣ ዘመድ አይደለም፣ ሁሉም ትቶ ይሄዳል። የጉዳት ሰዓት ላይ አንድም ሰው የለም። ስታቃስት እግዚአብሔር ይማር ነው። የመጨረሻ ስጦታው ብርቱካን ነው። ከፍ ካለ 500 ብር ነው የሚሰጥህ። ከዚህ ውጭ ምንም አያደርግልህም። ታመመ እንዴ? አዎ። ሆስፒታል መጥተው ይጠይቁሃል። ድጋሚ አይጠይቁህም። ስታቃስት የለም። ኦክሲጅን እኮ እንደዚህ ኦፕራሲዮን ስትደርግ የሉም። አንዴ ነው የሚጠይቁ። ስትሞት ለተላይ ያደገድጋሉ። ለመቅበር ነው የሚያለቅሰው ብራዘር። ስትሞት ወይኔ ዞርበል ወይኔ ስሞት ምን ያደርግልኛል? እኔን ከጉድጓድ አያወጣኝም። ና ህመሜ ጋ፣ ና ቁም ቁስሌ ጋ፣ ና ቁም መስቀሉ ጋ፣ ና ጠጋበል። ወደ ናቀር አትሰብሰብ። ችግሩ ላይ ና እስቲ ጎበዝ ከሆንክ ና ጠጋበል። መስቀሉ ላይ ና፣ ያንን መስቀሌው ና፣ ያንን ቁስሌው ና የተሰነጠቀ ገላ የማየት አቅም ካለ ጎበዝ ከሆንክ ና። ጨርቅ የለበሰውን ኢየሱስን ማየት አይደለም፣ የተሰነጠቀውን ኢየሱስን ለማየት ና። እስኪ ና አሳ ባሶ የሚያበላውን ኢየሱስን አይደለም፣ ህመምተኛውን ለማየት ነይ እስቲ ጎበዝ ከሆንሽ። አሁን አንተ ወዳጅ አለ፣ በእርግጥ አንተ ወዳጅ አለ ብሎ ችግርን የሚሰማ ወዳጅ አለ። ቁስልን የሚሰማው ወዳጅ አለ ወዳጅ። ና አውራኝ ጎበዝ ከሆንክ ና ቁጭ በል እዚህ ጋር ና ወዳጅ አለኝ የምትል ና አውራኝ። ና አለኝ በችግሬ ሰዓት ወዳጅ በል ና እንካ ና ቁጭ በል ና አውራኝ። ና አውራኝ። ነይ እዚህ ቁጭ በይ ና አውሪኝ። ነይ ወዳጅ አለኝ በይና አውሪኝ። ችግሬ ሰዓት የረዱኝ ሰዎች አሉ በይና ነይ ጎበዝ ከሆንሽ እዚህ ላይ ቁጭ በይና ባቢ በችግሬ ሰዓት የመጡ ሰዎች አሉ፣ በጣም ያገዙኝ ሰዎች አሉ በይ። ነይ እንኪ። አየህ ብቸኛ ነህ።
ብቸኛ። አሁን የከበቡ ስላለህ ነው፣ የሆነች ነገር ስላለች ነው የከበቡ። ከዛ ውጪ የለህም። በአማራጭ ነው ያዙ። ሌላ ጓደኛ አላቸው፣ ሌላ ወዳጅ አላቸው። ቁስል ላይ አይመጡ። እንደ ማርያም፣ እንደ ሰሎሜ፣ እንደ ዮሐንስ አምጣቸው። ጥሩ ስትሆን ነው የሚከተል። ከተሰበርክ ወዳጅ የለ። ይህንንም ከዮሐንስ ወንጌል ምዕራፍ 19 ቁጥር 25 ተማር። ኢየሱስን ትተውት ሄዱ። አንድ ዘመድ የለው፣ 4 ሴት፣ 1 ወንድ ብቻ በኢየሱስ አጠገብ የተገኘው። አለቀ። ተስፋ አታድርግ። አየህ፣ በጣም የሚወድ ሰው እያቃሰተ ስላንተ ያስባል። በጣም የሚወድህ እያመመው አንተ ጋር ነው ያለው። ህመም ውስጥ ሆኖ እናቱ ማርያም ጋር ነው ያለው ኢየሱስ። ዮሐንስን አደራ እያለ ይሰጠዋል። ለማንም መስጠት አይችልም። በቃ አለቀ። እነዚህ ሰዎች ናቸው ያሉት። ዮሴፍ እንዳይለው ሞቷል። ሌላ እነ ጴጥሮስ ምናምን እንዳይላቸው የሉም። ችግረኛና ህመምተኛ ሰው ብድግ ብሎ ልጄን አደራ ቢልህ አደራ አትበላም? የቁስለኛ ሰው አደራ ትቀበላለህ? የችግረኛ ሰው አደራ ትቀበል ይሆንን? ኢየሱስ አመነው፣ ዮሐንስን አመነው። እናቴን እንካ ብሎ ተንከባከብ ብሎ ሰጠው። የችግር ሰዓት ላይ የማይሰበሰቡ ሰዎች መካከል ቁጭ ብለህ ቡና አትጠጣ፣ ይበቃሃል። የመከራ ሰዓት ላይ ጥለው ለሚሄዱ ሰዎች አታጨብጭብ። በፈተና ሰዓት ላይ ራስህን ለፈተና ወርውረው ለሚሄዱ ሰዎች እጅን አታርገብግብ፣ ይበቃሃል። ቁም። ፈተናው ወንድና ሴቱን ለይቶ ያወጣልሃል። መከራ ሲመጣ የመጣው መከራ ላይ ቁጭ ብለህ አታልቅስ። የመጣው መከራ የደስታ ምንጭ ይሁን። ምክንያቱስ ካልከኝ ክፉና ደጉን በደንብ ትለይበታለህ። ሕይወት ላይ የተፈጠረ ችግርና ማዕበል ካለ አታልቅስበት። ሙሾ ይዘህ ድንኳን ጥለህ አትቀመጥ። እሰይ እንኳን መጣ መከራው። ማን አብሮ እንዳለ ለይቶ ያሳያል። ፈተናው እንኳን ደና መጣ፣ መስቀሉ እንኳን ደና መጣ፣ ጦሩ ጲላጦስ እንኳን በሰላም አስገረፈ። እንኳን ደና መጣ መከራው። በደንብ ትለዩበታላችሁ ወዳጅና ጠላቶቻችሁን። መከራዎቻችሁ ማዘኛችሁ ሳይሆን፣ መከራዎቻችሁ ማልቀሻችሁ ሳይሆን፣ በደንብ ሰዎችን አብጠርጥራችሁ የምትለዩበት መንገዳችሁ ነው እንጂ መሞቻችሁ አይደለም። የመከራው ብዛት በጣም ሊያም ይችላል። በአመመ ሰዓት ማን ነው አጠገቤ ያለው ብለህ የምታይበት፣ ልትሰቃይበት ትችላለህ። በተሰቃየ ሰዓት ማን ነው ሊረዳኝ የመጣው ብለህ የምታስብበት፣ እነማን ናቸው አጠገቤ ያሉት የምትልበት እንጂ እያጉረመረምክ የምታለቅስበት አይደለም። የመስቀሉ ሞት በደንብ አድርጎ ከመስቀሉ ጥግ ድረስ የሚሄዱ እነማን እንደሆኑ ታይተውበታል። እስከ መጨረሻው የሚከተሉህ እነማን ናቸው? እስከ መስቀሉም ጣር እስከ ሆምጣጤ ተፈጸመ እስከሚል ድረስ እስከዛ ቃል ድረስ የሚከተልህ ማን ነው? ማን ነው ፍጻሜ ድረስ የሚከተልህ? ማን ነው ጥግ ድረስ የሚከተልህ? ማን ነው አይዞ እያለ እስከ መጨረሻ የሚመጣው ማን ነው? ይህንን አስተውል ወዳጄ። የችግር ሰዓት አንድ ሰው አይኖርም። ምናልባት አንድ ከተገኘ የአይሁድ ንጉሥ ብሎ ሲጽፍ ህዝቡ ተሰበሰበና የአይሁድ ንጉሥ ብለህ እንዳትጽፍ አሉት። ጲላጦስ ጽፍ ያለው ምንም አታመጡም፣ እሱ ንጉሥ ነው፣ በቃ አለቀ። መስቀል ላይ ሆኖ ኢየሱስ ንጉሥነቱን ያመኑት 5 ሰዎች ብቻ ናቸው የመጡት። ከዛ ውጪ ማንም ሰው ሊከተለው አልቻለም። ድሮስ ቁስለኛን ማን ይከተለዋል? ህመምተኛን፣ በሽተኛን ማን ይከተለዋል? የተጎዳን ማን ይከተለዋል? ማን ይከተለዋል? የቆሰለን የደማን ማን ይከተለዋል? ጤነኛን የሆነን ሰው እንጂ የምናጅበው እኛ
መች ቁስለኛን እናያለን ብላችሁ ነው? መች ህመምተኛን እናያለን? በል እንግዲህ ዛሬ በጣም የታመመ ቤተሰብ ካለ ሩጥ፣ ይሄ ሰዓቱ ነው። በደና ጊዜ ያጨበጨብክለትን ዘመድን አሁን ሂድና እያቃሰተ ባለበት ሰዓት ብርቱካን ይዘህ መጠየቅ አይደለም። አንድ ቀን ከሱ ጋር እደር፣ ልቡን አበርታው፣ አጽናናው፣ አቆየው ትንሽ ደቂቃ። የመሞቻው መጨረሻ ሰዓትም ቢሆን አይዞ አጎቴ በዩ፣ አይዞ ወንድሜ ደርሻለሁ በለው። ባትችል ፓራስታሞልም ቢሆን ገዝተህ አውጥ። እሱን እንኳን ቢያንስ ውጦ ይጽናናል። ዘመድ አለኝ ወዳጅ አለኝ ይበል ከመሞቱ በፊት። ሩጥ፣ ስግብግብ አትሁን፣ ራስን አትውደድ፣ ለራስ ቦታ አትምረጥ። እንደነ ማርያም በሞት መካከል ና በችግር ሰዓት ና፣ ቁም፣ ና ፈተና ሰዓት ላይ ና፣ ሂድ ወንድም ጋር። የማይፈልጉትን ሊያድን እሱ ተሰቀላየው። ና ጠጋ በል፣ ኢየሱስን ቁስል በደንብ ተመልከተው። ጠጋ በል፣ እሺ ብራዘር፣ ጠጋ በል ወደ ስንጥቁ ና፣ ጠጋ በል። ፋሲካ እያልክ ብቻ ቂጣ እየጋገርክ አታምልክ። ና ጠጋ በል። ማርያሙን ና፣ ዮሐንሱን ና፣ ሶሎሜውን ጠጋ በል። ጠጋ በልና ስንጥቅጥቁን ተመልከተው። ና ህመሙን ተጋራው። የኢየሱስን ተወደዋለህ? ና ጠጋ በል፣ ወደ መስቀሉ ጠጋ በል፣ አትሽሽ። ጴጥሮስ ይመስል አትሂድ፣ ማቴዎስ ይመስል አትሂድ። ጠጋ በል ወደ ጌታ፣ ጠጋ በል ቀራንዮ ላይ ና፣ ጠጋ በል እዚህ ቁስል ላይ ና። ወዳጄ ነው ካልክ ኢየሱስ፣ እወደዋለሁ ኢየሱስን ካልክ፣ እኔ የኢየሱስ ወዳጅ ነኝ የምትል ከሆነ አትሽሽ፣ አትሂድ። ቅራቅንቦስ ተከታ አትቅር፣ ኮልኮሌ አትከተል። አሁን ነው የሚፈልግ ኢየሱስ። አሁን እዚህ ሰዓት ላይ ይፈልጋል። እዚህ ህመም ላይ ይፈልግሻል። ና ጠጋ በል ና። በንግስናው ሰዓት ለማጨብጨብ፣ በትንሣኤው ሰዓት እልል ለማለት አትፍጠን። ሸንጋይ ትውልድ በዓልና ፕሮግራም እያለ ሴሬሞኒ እያዘጋጀ ፋሲካ ነው እያለ ሌሊት እያደረ ተነስቷል ኢየሱስ እያለ የሚጮህ ከቁስሉ ግን የራቀ ከህመሙ የራቀ አስመሳይ ትውልድ ና። ጎበዝ ከሆንክ ጠጋ በል ወደዚህ ነይ። ከሴቶች መካከል 4 ናቸው። እናንተ ሴቶች አታጨብጭቡ፣ ጠጋ በይ፣ ቁስሉን ተመልከቺው፣ እዩ ይሄንን ህመም። ና እዚህ ቁስል ጋር ጠጋ በል። ኢየሱስ የእንጀራ ብቻ አይደለም። ኢየሱስ የኩላሊት ፈውስ ብቻ አይደለም። ኢየሱስ የጨጓራ መፈወሻ ብቻ አይደለም። ትንቢት የሚናገር ብቻ አይደለም። አጋንንት የሚያስወጣ ብቻ አይደለም። ጎበዝ ከሆንክ ና ጠጋ በል። አሁን ጠጋ በል፣ እዚህ ስንጥቅ ውስጥ ግባ። ና ጠጋ በል፣ ና እዚህ ጋር ቁሚ። አሁን ነው የሚታየው። ነይ ሶሎሜ፣ ነይ ማርያም፣ ነይ መግደላዊት፣ ነይ እዚህ ጋር ቁሚና ተመልከች። ነይ ጠጋ በይ፣ ነይ ወደ አታብሽ፣ ነይ አጨብጫቢ አትሁኝ፣ ነይ ኮንፈረንስ አድማቂ አትሁኝ፣ ነይ ህመሙን ተጋሪ፣ ነይ ቁሚና ያን ስቃይ ተመልከች። ኢየሱስን ለዳቦ ብቻ አትፈልጊው፣ ነይ ለፈውስሽ አትፈልጊው። ጠጋ በይና እንዴት ነው ያመመ ብለሽ ጠይቂው። ሚስማሩ እንዴት ነው በይው፣ እንዴት ነው የተወጋው በይው። ነይ ጠጋ በይ፣ ጠጋ በይ። መድኃኒትሽን ብቻ አትፈልጊ። የኢየሱስ ወዳጅ ነሽ። ነይ እዚህ ጋር ጠጋ በይ። መች ሰምቶ የሚሄድ አጣ ብለሽ ነው ጌታ። ጴጥሮስም ሰምቶ ሄዷል። መች በልቶ የሚሄድ አጣ ብለሽ ነው ኢየሱስ። ሁሉም በልቶ ሄዷል። ታምራቱን ተቀብሎ ሄዷል። ነይ ተካፈይ፣ ነይ ታል በተራጭት ነይ ሽሽባ ውስጥ ግቦች ነይ ከሽብሸባ ውጭ አሁን፣ ነይ ከግርግር ውስጥ ውጭ አሁን።
ለኢየሱስ ኢምፖርታንት ሰው ነሽ አንቺ፣ አስፈላጊ ነሽ። ውጪ ናንተ አንድ ሰው፣ አንድ ኢየሱስ ወዳጅ አንተ ብቻ ነህ ያለ። ና ብቻ ነህ ያለ አንተ ወዳጅ። ና ተቀበል፣ ና አደራ ተቀበል። ና አደራ ተቀበል ብራዘር። ና አንተ አንድ ወንድ ሰው ተነሳን። ና አደራ ተቀበለው፣ ወንጌሉን አደራ ተቀበለው። ና ተቀበለው። በጣር ውስጥ ሆኖ የሚያወራ የሚሰጥ አደራል። በስቃይ ውስጥ ሆኖ የሚሰጥ አደራል። ከኢየሱስ አትጂ ከኢየሱስ ተከታዩ እስከ መስቀሉ አትጂ፣ አትራቂ። ከደሙ ስር አትውጪ፣ ከመስቀሉ አትራቂ። መስቀሉ ስር ጠጋቤ መስቀሉ ስር ኢየሱስ ሰው አጥቷል፣ አገልጋይ አጥቷል፣ ተረካቢ አጥቷል። አንቺ እንኳን ተነሽለት አለው በውስጤ። የኢየሱስን መከራ በደንብ አጣጥሚለት፣ ይለት መከራው ይግባ ወንድም አለ። አንተ እንኳን የጌታ ኢየሱስ ክርስቶስ ቁስልና ሕመም ይግባ እስኪ። ሁሉም ረገጡት፣ ፋነኑበት፣ ወንድም አለ ተጫወቱበት። አሁን ከኢየሱስ ጋር ተጣበቅ፣ ና መስቀሉ ጋር ጠጋበል። ኢየሱስ አይሻልሽ? ማን ይወዳል ብለሽ ነው? እንደዚህ አይነት ቁስል ማን ይወዳል? ጴጥሮስ ለትንቢትና ለመገለጥ አትምጣ፣ ማቴዎስ ለስብከት አትምጣ፣ ና መከራውን ለመካፈል ና። እንደ ጳውሎስ በሞቱ ሞቱን መስለው ዘንድ በመከራው መከራውን መስለው ዘንድ ተጠርቻለሁ ይላል ጳውሎስ። እኔ ስለ ክርስቶስ መሰደዴ፣ መራብ፣ መጠማቴ፣ መቸገሬ ክብሬ ነው ይላል። ማን ነው ቁስል ውስጥ ገብቶ ሊያገለግለው እስከ መጨረሻ ሊከተለው የሚችል ማን ነው? ወረተኛ አትሁንበት። ትተሽው አትሂጂ፣ አጨክኝ። ከኢየሱስ ውጭ አትውጪ። ተይ እህት ዓለም እስከ መጨረሻው ጠጋበይ።